ሆረ ሀቤሁ ዘስሙ ኒቆዲሞስ ኒቆዲሞስ የሚባል በሌሊት ወደ ኢየሱስ ሄደ። ሆረ ሀቤሁ ዘስሙ ኒቆዲሞስ ወይቤሎ ለኢየሱስ ረቢ ሊቅ ንሕነና። ሆረ ሀቤሁ ዘስሙ ኒቆዲሞስ ሀበ ኢየሱስ በሌሊት። ኒቆዲሞስ የሚባል በሌሊት ወደ ኢየሱስ ሄደ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ዘለዓለም ሥላሴ። የአባቶቻችን አምላክ አምላካችን እግዚአብሔር በቸርነቱ ጠብቆ እንደኛ ኃጢአት፣ እንደኛ ክፋት፣ እንደኛ በደል፣ እንደኛ ተንኮል፣ እንደኛ ሥራ ሳይመለከት በቸርነቱ ጠብቆ በዚህ ዘመን በየመንገዱ በየውሻጣው ሰው በሚሞትበት ሰው በሚያለቅስበት ጊዜ እኔና እናንተ ግን በቸርነቱ ኃጢአታችን ሳይመለከት አሰባስቦ ለዚህ በቅድስናው አደባባይ ቃለ እግዚአብሔርን እንድንማር ቅዱስምና ክቡርን እንድንወርስ ስለፈቀደልን የአባቶቻችን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ክቡራን አባቶቻችን ሰባኪያነ ወንጌል መምህራን፣ ክቡራን መምህራን፣ በቅዱስ ያሬድ ምሳሌ በሌሊቱ ሁሉ መዘምራን መምህራን፣ ካህናት አባቶች፣ ወንድሞች ዲያቆናት፣ ሁላችሁም በዚህ ቅዱስ አውደ ምሕረት ያላችሁ አባቶችና እናቶች፣ እህት ወንድሞች፣ ሕፃናትን ጭምር በወደደንና ባፈቀረን ሕያው በሆነ ስሙ በኢየሱስ ክርስቶስ ፍጹም ሰላም እላችኋለሁ። እንደምን አደራችሁ? እንደምን አረፈዳችሁ? እንደምን በሰላም መጣችሁ? አሜን። የአባቶቻችን አምላካችን እግዚአብሔር በቸርነቱ ተጠብቆ በዚሁንም በቸርነቱ መርቶ ስላመጣን ስሙ የተመሰገነ ይሁን። አሜን በሉ። አሜን ማለት ይደረግልኝ ይሁንልኝ ነውና የእግዚአብሔር ቸርነት በሁላችን ላይ ይደርልን። ለዚህ እኔን በኮልታፋ አንደበቴ በደካማ አንደበቴ ለዚህ በዚህ መቆም የማይገባኝን ለዚህ እንዲቆም የፈቀደልኝ ጥበቡንና ምስጢሩ እንዲገልጽ እናንተን ደግሞ ቁጭ ብላችሁ እንድትማሩ አእምረውና ለበው እንዲያድለን የአምላካችን እግዚአብሔር ቅዱስ ፈቃድ ይሆንልን። ሆረ ሀቤሁ ዘስሙ ኒቆዲሞስ የሚባል በሌሊት ወደ ኢየሱስ ሄደ። ይህ ኃይለ ቃል ሁላችን በአንድነት እንለዋለን። እኔ ስላችሁ ተከትላችሁ በሉት። ኒቆዲሞስ የሚባል በሉ። አይሰማም? ኒቆዲሞስ የሚባል በሌሊት ወደ ኢየሱስ ሄደ። እንግዲህ ያው ሌሊት በጣም ጨለማ ነው። እንግዲህ ኒቆዲሞስ የሚባል የአይሁድ ንጉሥ መምህር ነው፣ ታሪካዊ ነው። ስለዚህ ቀጥታ አሁን ግን በሌሊት ወደ ኢየሱስ ክርስቶስ የሄደበት ምክንያት አጠር አድርገን የእግዚአብሔርን አዳኝነቱ፣ መድኃኒትነቱ፣ መምህርነቱ ገልጸን የኒቆዲሞስ ደግሞ ለዚህ ሄዶ የተማረው ምስጢርና ተምሮ ምን ምስጢር ተገለጸለት ብለን አጠር አድርገን እንደ እግዚአብሔር ፈቃድ ተማምረን አጠር ባለችው መልኩን ትምህርታችን እናጠናቃለን። ለዚህ አሁን ከዛ በፊት ግን ሌሊቱ የተዘመረውን ሊቃውንተ ቤተ ክርስቲያን አባቶቻችን መምህራን ዘማሪያን በቅዱስ ያሬድ የተመሰሉ ሊቃውንት ሌሊት በዝማሜና በምስጋና ሲያመሰግኑት ያደሩትን ግዕዙ በዜማ ለውና ከዛ እሱም መነሻ በማድረግ ትምህርታችንን እንቀጥላለን። ሆረ ሀቤሁ ዘስሙ ኒቆዲሞስ ሆረ ሀቤሁ ዘስሙ ኒቆዲሞስ
ወይቤሎ ለኢየሱስ ረቢ ልቅ ንሕነ ነአምን ብከ ከመ እምኀበ አብ መጻእከ ከመ ትኩን መምህረ እጓለ አንበሳ ሰከብከ ወኖምከ አንሰአኒ በትንሣኤከ ከመ እምኀበ አብ መጻእከ ከመ ትኩን መምህረ እጓለ አንበሳ መሰከብከ ወኖምከ አንሰአኒ በትንሣኤከ። የአባቶቻችን አምላክ ለቅዱስ ያሬድ የገለጸውን ሰማያዊ ዜማ ከቅዱሳን መላእክት የተቀበለውን እንግዲህ ቤተ ክርስቲያን ሁል ጊዜ አብይ ጾምን በ8 ክፍላት እሁድ አስቀምጣ ቅዱስ ያሬድ ያስቀመጠልን ምስጋና በዚህ ያለና ዛሬ ኒቆዲሞስ ተብሎ አይሁዳዊ የሆነውን የአይሁድ ንጉሥ የአይሁድ መምህር የአይሁድ ባለጸጋና ምሁር ፈላስፋ የሆነውን ኒቆዲሞስ በሌሊት ወደ ኢየሱስ ክርስቶስ ሄዶ የተማረውን ሁሉ የጠየቀውን ሁሉ ምስጢር ምክንያት በማድረግ ቅዱስ ያሬድ ይህንን በዜማ ደርሰው በዚህ በአብይ ጾም ውስጥ ላይ በቤተ ክርስቲያን አገልግሎት እንዲሰጥ አንዱ ሥርዓት የሰራልን ቅዱስ ያሬድ ምስጢራዊ ሰማያዊ ተገልጾለት ይህን ነው ኢትዮጵያዊ ቅዱስ ያሬድ በረከቱ በሁላችን ላይ ይደርብን። ለዚህ በሌሊት ኒቆዲሞስ የሚባል በሌሊት ወደ ኢየሱስ ሄደ ሲል እንግዲህ ሌሊት ልበ አምላክ ቅዱስ ዳዊት በመጀመሪያ በትንቢቱ ሲናገር ሐወጽከኒ ሌሊተ ወፈተንኮ ለልብየ አመከርከኒ ወይተረኮ አመፃ በላዕሌ በሌሊት ጎበኘኸኝ ልቤንም ሁሉ ፈተንኮ ፈተንኸኝም አመፅንም በደልንም ተንኮልን ሁሉ በእኔም አልተገኘም በሚል ትንቢታዊ ቃል ልፈጽም ዘንድ ኒቆዲሞስ የሚባል የአይሁድ መምህር የአይሁድ ንጉሥ የአይሁድ መምህራቸው የኦሪት ሕጋቸው ሁሉ የሙሴ ሕግ ሁሉ ተምሮ ያጠናቀቀ ለዚህ ሁሉን አዋቂ ተብሎ በዛ በአይሁዳውያን አካባቢ በይሁዳውያን እምነት በሙሉ ሁሉ ኒቆዲሞስ ትልቅ ክብር ያለው ትልቅ በሰው ዘንድ ሁሉ የነገሰ በሰው ፊት ሁሉ የከበረ አንድ ባለስልጣን ነው። የመንግስት ባለስልጣን ሆኖ ያተዳድራቸው የነበረ በዚህ አካባቢ ሁሉ ይመራቸው የነበረ። ሁለተኛ ደግሞ የኦሪት ምሁር ነው። የሙሴ ሕግ ጠንቅቆ ሕግጋቱን ሁሉ ጠንቅቆ አጠናቅቆ የተማረና ያወቀ ነው። ሶስተኛ ደግሞ በሀብት ይሄ ደግሞ ይህን ቀረብ ያልተባለ ሁሉ ነገር ሀብት የተሟላለት ሰው ነበረ። ከነጋናችሁ እግዚአብሔር ከሁላችን ጋር ይሆን። ለዚህ አሁን ሀብት በሙሉ ሁሉ የተሟላለት ነበረ። ይህን ሶስቶች በሙሉ ሁሉ ሀብታት በሙሉ ሁሉ በኒቆዲሞስ ላይ ስፍር ቁጥር በሙሉ ሁሉ የተሟላለትና ምንም ጉድለት የሌለበት ፈላስፋ ነበረ። ስለዚህ ታዲያ ግን ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ በአብይ ጾም ውስጥ ላይ በተማርነውን ከዚህ በፊት ሁሉ ግን በመጀመሪያ ዘወረደ ብለን እንዳከበርና ወንጌል እንደተማርነው ሁሉ ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ ሰው ሆኖ እንደኛ እንደናንተ በብረት ወይም ደግሞ በጨርቅ ተጠቅልሎ እንደ ሕፃናት አልቅሶ 4 ዓመት በእናቱ ጀርባ ታዝሎ እንደ ሕፃናት ጥት እየለመነ ወይም ደግሞ ጥት እየጠባ አድጎ ስለዚህ አሁን ይህንን ሁሉ እንደ ሰው ሁሉ ከኃጢአት በስተቀር ሁሉን ሕግ ፈጽሞ እየፈጸመ ከመጣ በኋላ ለዚህ 30 ዓመቱ ከሆነ በኋላ በባሕረ ዮርዳኖስ ተጠምቆ በዛውን
ሳይውል ሳያድር 40 ሌሊትና 40 መዓልት በቆሮንቶስ ገዳም ጾመ። ከጾመ በኋላ ግን ከወጣ በኋላ ግን ወንጌል ማስተማር ጀመረ። ከነጋናችሁ ምን ማስተማር ጀመረ? ወንጌል ማስተማር ጀመረ። በዚህ ጊዜ በዛ ውስጥ ላይ ከዛ በፊትም ብዙ ገብረ ተአምር አድርጓል። ብዙ ድንቅ ስራዎች ሰርቷል። ብዙ ህሙማኖችም ፈውሷል። ብዙ ስራዎችም ሰርቷል። 30 ዘመኖች በሙሉ ሁሉ ዝም ብሎ እንደኔና እናንተ እጅና እግሩ ታጥፎ አልተቀመጠም። ብዙ ስራዎች ሰርቷል። ነገር ግን መጽሐፍ ቅዱስ እንደሚናገረው ከጥምቀቱ በኋላ ነው ወንጌል የሰበከና ድንቅ ዋናው ሁሉ ጎልተው የሚታዩ ስራዎች ከዛ ወደዚህ ነው። ህሙማነ ሥጋ በተአምራት ምን አልኳችሁ? ህሙማነ ሥጋ በተአምራት ለዚህ አሁን በእጅ በመዳሰስ በልብሱ በመንካት በተለያየ ሁሉ ገቢረ ተአምራት እያደረገ ህሙማነ ሥጋ የሥጋ ድውዮች በሽተኞች ይሆኑ ለምጻሞች ይሆኑ ገወጦች ይሆኑ የተለያየ በሽታ የያዛቸው በሙሉ ሁሉ በተአምራት ህሙማነ ነፍስ ደግሞ በቃለ እግዚአብሔርና በቃለ ወንጌሉ እየፈወሰ እያስተማረ በነበረበት ጊዜ ይህ ኒቆዲሞስ የሚባል የኢየሱስን ዝናውና የሱ ትምህርቱን ሁሉ መስማት ጀመረ። ለዚህ አሁን ታዲያ ይህን ሰውዬ ሙሉ አዋቂ ነው፣ ባለሀብት ነው፣ ባለስልጣንም ጭምር ነው። ነገር ግን ይህን ሰውዬ ግን የተለየ ነው ሲባል ሲሰማ ግን እሱን ሄዶ ለመጠየቅ ይፈልግ ነበረ። ከሱ ተቀምጦ ጠይቆ ለማወቅ የሚፈልግ ሰው እየፈለገ እያለ በቀን እንዳይሄድ ባለስልጣን ነው። የይሁዳ በሙሉ እስራኤል በሙሉ እያስተዳደረ ነው። ለምን ይሄ ሰውዬ ምሁር አይደለም እንዴ? በዚህ በሕፃን ወይም ደግሞ በዚህ በወጣት ላይ ሄዱ ልማር እንዴት ይችላል እያሉ ሰዎቹን ክርስቶስን አብዛኛው ሊቃወሙ ስለነበረ በይሁድ ሰው ፈወሰ፣ በይሁድ ለምጻሞችን አነጻ፣ በይሁድ ሙታንን አስነሳ፣ በይሁድ መጻጉዕን ፈወሰ እያሉ ሁሉ ብዙ እየተቃወሙት እነዛ ጸሐፍት ፈሪሳውያን ስለነበረ እንዳይቃወሙትም ጭምር በሌሊት ወደ ኢየሱስ ሄዶ ሕግን መማር ጀመረ። መቻልኳችሁ በሌሊት አያችሁት? በሌሊት ሄደ። ሌሊቱ በሙሉ አንድ ሌሊት ደግሞ አእምሮውን ሁሉ ስብስብ ብሎ ቀን ሲዋዝን የነበረ አእምሮ በሙሉ ሁሉ ሌሊት ቀን ሲባክን የነበረ አእምሮ በሙሉ ሁሉ ሌሊት ይሰበሰባል። ሌሊት ተሰብስቦ ለቃለ እግዚአብሔርም ለጸሎትም ይመቻል። ሌሊት አእምሮ ሲሰበሰብ ሁሉ ለማንኛውም ሁሉ ለመጻፍ ለዚህ ሁላችን በየመስሪያ ቤታችን ሁሉ ስንሰራ ለዚህ መስሪያ ቤቱ ሁሉ ቀን ላይ ያልተሰራልን በሙሉ ሌሊትን በሙሉ ቁጭ ብለን ኮምፒውተራችን ይዘን ፋይላችን ይዘን አጀንዳችን ይዘን እንቀርጻለን። አጀንዳ እንቀርጻለን፣ ስራውን እናከናውናለን። ስለዚህ ይህ ኒቆዲሞስም አንዱ ትምህርቱ በሌሊቱ እንዲካተትለት ሌሊት ወደ ኢየሱስ ክርስቶስ ሄዶ መማር ጀመረ። ሌላ ደግሞ ጸሐፍት ፈሪሳውያን በድንጋይ ወግረው እንዳይገድሉት ከስልጣኑ እንዳያወርዱት ወይም ደግሞ እንዳይቃወሙት ለዚህ በሌሊት ወደ ኢየሱስ ክርስቶስ ወንጌል ልማር ሄደ። ለዚህ አሁን ይህንን ወደ እሱ ሲሄድ ኒቆዲሞስ ታዲያ ልማር ሲሄድ ጌታችን ኢየሱስ ክርስቶስ ወደ ኢየሱስ ክርስቶስ ከሄደ በኋላ ዳግም ልትወለድ ይገባሃል ብሎ ሲነግረው ኒቆዲሞስም መለሰለት፣ ጌታዬ ሆይ እኔ እኮ ዳግም ብቻ አይደለም ተወልጄም አድጌአለሁ። ማደግ ብቻ አይደለም ትዳር ይዤም ልጆች ወልጃለሁ። ስለዚህ መውለድ ብቻ አይደለም ትዳር መያዝ ብቻ አይደለም አገርም እየመራሁ ነው። ሁሉ ነገር አዋቂ ሆኜ አገር መርተይ አገር ሰዎች መርጠውኝ ለዚህ አገር እያስተዳደርኩ ነው። እኔ ትልቅ ሆኜ ተመልሼ እንዴት ነው ወደ እናቴ ማህፀን ገብቼ ውሃ ሆኜ ተመልሼ ገብቼ ሊወለድ ነው ወይስ እንዴት ነው? ይህን ማይሆን ነገር ለምን ትናገራለህ? እያለ ኒቆዲሞስም ይከራከር ነበር። የኢየሱስ ክርስቶስና የኒቆዲሞስ ንግግር ውይይት በሌሊት ላይ ለዚህ እንዴት ነው ጌታዬ ሆይ እንዴት ነው እኔ ከዚህ ውሃ እንዴት ተመልሼ ዳግም ሊወለድ እችላለሁ ብሎ ሲነግረው አይ እውነት እልሃለሁ ማንም ሰው ከውሃና ከመንፈስ ካልተወለደ የእግዚአብሔር ልጅ ሊባል አይቻልም አለው። እውነት እልሃለሁ ማንም ሰው ከውሃና ከመንፈስ ካልተወለደ ከውሃና ከመንፈስ ቅዱስ ካልተወለደ የእግዚአብሔር ልጅ ሊባል አይቻልም፣ መንግሥተ ሰማያትን አይወርስም አለው። ከሥጋ የተወለደ አለ ሥጋ ነው፣ ከመንፈስ ቅዱስም የተወለደ መንፈስ ቅዱስ ነው አለ። ሌሊቱ ታዲያ ኒቆዲሞስ የተጓዘበት ይህንን ምስጢር ተማረ። ለዚህ የመንፈስ ቅዱስ ልደትና የሥጋ ልደትን ተማረ። ከኔ ጋር ናችሁ?
አይደላችሁም። ከኔ ጋር ናችሁ? እስኪ ከኔ ጋር ናችሁ? እጃችሁ አውጡ። እሺ፣ እግዚአብሔር ከሁላችን ጋር ይሁን። ስለዚህ አሁን ሌሊት ሄዶ መማር የፈለገውን ኒቆዲሞስ ሲጠይቅ ሁለት ልደት አስተማረው ጌታችን መድኃኒታችን ኢየሱስ ክርስቶስ። ሁለት ልደት፣ የመንፈስ ልደትና የሥጋ ልደት። ስንት ልደት አልኳችሁ? ስንት ልደት አልኳችሁ? ምን? የመንፈስ ልደትና የሥጋ ልደት። እውነት አልኩ። ስለዚህ አሁን ከመንፈስ የሚወለደው መንፈስ ቅዱስ ነው አለው። ለዚህ መንግሥተ ሰማያትን የሚያስገባ እስከ ላይኛው ድረስ የሚደርስ ነው። ከሥጋ የተወለደ ግን ሥጋ ነው አለ። አያችሁት? እኔና እናንተም የሁለት ልደት ይዘን ነው እዚህ አውደ ምሕረትና በዚህ በቅዱስ ቦታ የተሰበሰብ ነው። ሁለት ልደት ከሁለት ልደት ተወልደን ነው። በሥጋ የተባለው ከአባት እናቱ የተወለደ አንድ ሰው ተወልደ ከቀረ በኋላ ከሥጋ ተወልዶ ነው የቀረ። ከነጋ ናችሁ? ከሥጋ የተወልደው። ስለዚህ አሁን ከእናት አባቱ ከእናቱ አብራክ ከአባቱ አብራክ ከእናቱ ማህፀን የተወለደ ሕፃን ከሥጋ ተወለደ ይባላል። ከሥጋ ተወለደች። ለዚህ ከሰው ፍጥረት ተወለደች። ለዚህ አሁን ከሥጋ የሚወለድ ሰው ግዙፍ ከሆነ ከሚታይ ከሚጨበጥ ከሚታመም ከሚበሰብስ ከሚታመም ከሚራብ ስለዚህ ከሚጠማና ከሚራቆት ሥጋ የተወለደ ይህን ከሥጋ የተወለደ ሰው ይባላል። ከሥጋ የተወለደ መንፈስ ግን ረቂቅ ነው፣ አይታይም። መንፈስ ግን አይጨበጥም፣ ረቂቅ ነው፣ ምጡቅ ነው፣ መለኮታዊ ነው። መንፈስ ግን ለዚህ አይጨበጥም። በዚህ ያለ በዚህ ያለ ማይላ አይባልም። ስለዚህ ከመንፈስ ቅዱስ የሚወለደው ግን በረቂቅ መንፈስ ነው፣ በእስትንፋስ በንፍሐተ ቀር ነው። ስለዚህ ምንድነው? እውነት እልሃለሁ ማንም ሰው ከውሃና ከመንፈስ ካልተወለደ የእግዚአብሔር መንግሥት ሊወርስ ዘንድ አይችልም። ከሥጋ የተወለደ ሥጋ ነው። ለዚህ አሁን አንዳንድ ሰዎች በዚሁ ላይ ቤተክርስቲያን በዚህ ስርዓት ሰርታ ነው ሕፃናትን በ40 ቀንና በ80 ቀን ጥምቀት እንድታጠምቅ ቤተክርስቲያን የሰራች። እግዚአብሔር ከሁላችን ጋር ይሁን። አያችሁ፣ ቤተክርስቲያናችን ስንዱ እመቤት ነች፣ ዝም ብላ አይደለም። ስለዚህ ቀጥታ አሁን ማንም ሰው አለ፣ እየሰማችሁ ነው? ማንም ሰው ሕፃናትም ጭምር አበው መኳንንትም ጭምር ሊቃነ ጳጳሳትም ነገሥታትም ጭምር ወይም ደግሞ ወንድም ሴቱም ጾታም ሳይለይ ማንም ሰው ከውሃና ከመንፈስ ቅዱስ ካልተወለደ የእግዚአብሔር መንግሥት ሊወርስ ዘንድ አይችልም። ስለ ሥርዓተ ጥምቀት እዝጋ። ስለዚህ አሁን ስለ ምስጢረ ጥምቀት አስተማረው። ስለ ምስጢረ ጥምቀት የሰው ልጅ ከውሃና ከመንፈስ ቅዱስ መወለድ እንዳለበት አንተ እስካሁን ያለህበት በሥጋ እንደተወለድክ ነው። ከአባትና ተወልደ ነው ያደግከው። ስለዚህ አሁን ልክ አንተም እንደ አባት እንደወለዱ አንተም እንደ አባትና እንደ እናት ልጆች ወልደሃል፣ በሥጋ ወልደሃል፣ እንደዚሁ አሳድገሃል፣ አገርም እየመራ ነው። እውነት ነው። ነገር ግን የኔ ደቀ መዝሙር የኔ ልጅ የኔ መንግሥት ልትወርስ ከፈለክን ዳግም ልትወለድ ይገባሃል። ዳግም ልትወለድ ይገባሃል ሲለው፣ ስለዚህ አሁን ወዲያውኑ ምስጢረ ጥምቀትን ወዲያውኑ መጠመቅ እንዳለበት፣ ወዲያውኑ የሥላሴ ልጅ ማግኘት እንዳለበት፣ ወዲያውኑ የክርስቶስ ልጅ መሆን እንዳለበት ኒቆዲሞስ አመነ። ለዚህ አሁን እንዴት ይወለዳል ሲለው፣ ለዚህ አሁን ከመንፈስ ቅዱስ ስል በነፋስ ምልክት አሳየው። ነፋስ ታያዋለህ፣ ነፋስ ድምፅ ትሰማለህ። ነገር ግን ቀጭን መሆኑ ወፍራም መሆኑ ቀይ መሆኑ ጥቁር መሆኑ ከየት ወዴት እንደሚሄድ ግን አታውቅም። እየሰማች ነው? ከኔ ጋር ናችሁ? አሳጥረዋለሁ፣ በዘሙናችሁ ተከታተሉ። ከየት ወዴት እንደሚሄድ ግን አታውቅም። ነፋስ ወዴት ከየት እንደሚመጣ ወዴት እንደሚሄድ ብቻ ግን ግብሩ እና ድምፅ ብቻ ትሰማለህ። ግብር ማለት እንግዲህ ገለባውን ጥሬውን ከገለባ መለየት ብቻ ታያለ፣ የሥራውን ውጤት። ለዚህ የመንፈስ ቅዱስ ግብርም አይታይም፣ አይጨበጥም፣ አይዳሰስም። ነገር ግን ሕያው በሰው ላይ አድሮ መልካም ሥራ ያሰራል። ስለዚህ አሁን ከመንፈስ ቅዱስ ስትወለድ ደግሞ አንተ የሕያው እግዚአብሔር ልጅ ትሆናለህ፣ የኔውኑ ደቀ መዝሙር ትሆናለህ ስለው ጊዜ ወዲያውኑ አመነ። ብዙ ምልክቶች ሰጠው። ስለዚህ አሁን አንዳንድ ሰዎች ለምንድን ነው በ40 ቀን በ80 ቀን ሕፃናትን ታጠምቃላችሁ ይላሉ። አባቶቻችን እውነት ነው። ክርስትና ጥምቀት አንዲት ነች። አንዲት ጥምቀት የምትሰጠው ደግሞ አማን ሆኖ በየበረሃውና በየሜዳው የነበረ ሰው በዚህ ቅዱስ ቤተክርስቲያን ሲመጣ ንስሐ ገብቶ ሲመለስ፣ ለዚህ መናፍቅ ሆኖ ሲመለስ ክርስትና ጥምቀትን ይነሳል።
ያ 80 ቀንም ቢሆን 80 ዓመትም ቢሆን 40 ቀንም ቢሆን 40 ዓመትም ቢሆን ያረጀ የፈጀም ቢሆን ቀጥታ አሁን አምኖ በመጣበት ቀን ላይ ያሱ ትንሽ ያ ትልቅ ሰው የተባለ 80 በ80 ዓመትም ቢመጣ በቤተ ክርስቲያን በክርስትና እምነት ሕፃን ልጅ ነው፣ ወዲያው ይጠመቃል። ለዚህ አጋጣሚ ግን የክርስቲያን ልጆች ግን የሥላሴ ልጅነት አግኝተው የተጠመቁ ልጆች የወለዱት ግን በ40 ቀንና በ80 ቀን ታጠምቃለች ቤተ ክርስቲያን። ለምን? ሁሉም ሰው ተጠምቆ የእግዚአብሔር መንግሥት መውረስ አለበት። ታዲያ እነዚህ ሕፃናት ሞት ከመጣ ምን እናድርግ አሉ ሊቃውንትና እንግዲህ አባታችን አዳም እንደተፈጠረ ወዲያውኑ በኤደም ገነት ቆየና ለዚህ በዛች በጭቃ ዓለሙ ላይ እንደተፈጠረ 40 ቀን በዛ ቀኝ በ40 ቀን መላእክትን እልል እያሉ ወደ ገነት አስገቡት። እልል እያሉ እያንሸበሸቡ እግዚአብሔር ይህን ውብ የሆነ ሰው የፈጠረ በአምሳልና በአርአያው የፈጠረ ይክበር ይመስገን እያሉ መላእክት እየዘመሩ በ40 ቀን ወደ ገነት አስገቡት። እንደገና ሔዋንን በሁለተኛው ሱባኤ በአዳም እንደተፈጠረ በሁለተኛ ሱባኤ ከጎነ አጥንት ተፈጥራ ነበረችና 80 ቀን ከሆነ በኋላ ደግሞ መላእክትን እንደገና እያመሰገኑ በ80 ቀን ወደ ገነት ገብተዋል። ገነት ደግሞ ቤተ ክርስቲያን ደግሞ የገነት ምሳሌ ነች። ስለዚህ ማንኛውም የክርስቲያን ልጅ በሙሉ ወንድ ልጅ ሲወለድ በ40 ቀኑ ሴት ልጅ ስትወለድ ደግሞ በ80 ቀን እንድትጠመቅ ሕግ አስቀመጡ። ለምን? ሞት ይመጣል። ሞት እንግዲህ ሲመጣ የአንድ ቀን ሕፃን ሊሆን ይችላል፣ የ40 ቀን ጽንስ ሊሆን ይችላል፣ የአንድ ቀን ጽንስም ሊሆን ይችላል፣ የ80 ቀንም ጽንስ ሊሆን ይችላል፣ የአንድ ቀን የተወለደ ሕፃንም ሊሆን ይችላል፣ የ40 ቀን ሕፃንም ሊሆን ይችላል። ሞት በምን እንደሚመጣ ስለማይታወቅ ስለዚህ ይህንን ልጅ የተወለደውን የመንግሥተ ሰማያት ልጅና የክርስቶስ ልጅ እንዲሆን በ40 ቀንና በ80 ቀን እንዲጠመቅ ሕግ ሥርዓት አስቀመጡ። የአባቶቻችን በረከት በሁላችን ላይ ይደርብን። ይህንን ነው ቤተ ክርስቲያን የምታከናውነው። አንዳንድ ሰዎች እንደ ሕፃናት መቻም ነው ይላሉ። ሕፃናት መቻም ነው ይጠመቃሉ። መጽሐፍ ቅዱስ ያመነ የተጠመቀ ምን ይላል? ይድናል ይላል። ለምን ኦርቶዶክሳውያን ግን አሁን እነዚህን የምንሰራው እኛ በውጭ ያሉ ሰዎች ናቸው። ኢአማንያን እምነት የሌላቸው ሰዎች አህዛብ የሆኑ ሰዎች ወደ ውጭ የቆዩ ወደ ቤተ ክርስቲያኗ ሲመጡ ግን ምን ያስፈልጋቸዋል? መጀመሪያ እምነትና መማር ያስፈልጋቸዋል። ብቻ አይደለም ንስሐም ያስፈልጋቸዋል፣ ስግደትም ያስፈልጋቸዋል። ከነሱ አብልጣ እንደገና ለዚህ አሁን ማመን ብቻ አይደለም፣ አምነው ከመጡ በኋላ ትምህርት ያስፈልጋቸዋል። እንደታመንክ ብላ መጽሐፍ ቅዱስ በስርዓት ታስተምራለች ቤተ ክርስቲያን ሊቃውንቱን መድባ። ለዚህ አሁን በዚህ ስርዓት መሰረት የውጮቹ ትልልቅ ሆነው ሳይጠመቁ ያደጉ ሰዎች መጀመሪያ ማመን ያስፈልጋል። ካመኑ በኋላ ትምህርት ያስፈልጋል። ከትምህርት በኋላ ንስሐ ያስፈልጋቸዋል። ከዚያ በኋላ ጥምቀተ ክርስትና ይጠመቃሉ። ይህን ያልኳችሁ ግን የኔና የእናንተ ልጆች ይሆን ግን በ40 ቀንና በ80 ቀን ይጠመቃሉ። ለምን? የመንግሥተ ሰማያት ልጆች የክርስቶስ ልጆች እንዲሆኑ። መንግሥተ ሰማይ ማለት ክርስቶስ ራሱ ስለሆነ ክርስቶስ ራሱ ስለሆነ ስለዚህ ተስፋ መንግሥተ ሰማያት ሕገ ወንጌል ተስፋ ኢየሱስ ክርስቶስ ስለሚል ስለዚህ አሁን ተስፋው የመንግሥተ ሰማያት ተስፋ ኢየሱስ ክርስቶስ ስለሆነ ራሱን የተለየ ቦታ ወይም ደግሞ እንደኔና እናንተ የምንቀመጠው ያለነውን የተሰጠን ካሪ ቦታ መሬት ሳይሆን ልዩ የሆነ ቦታ ክርስቶስ ጋር ያለበት ቦታ ከሱ ጋር መግባት ስለሆነ ከሱ ጋር ለመግባት ደግሞ ከውሃና ከመንፈስ ቅዱስ መወለድ ስለሚያስፈልግ ሕፃናትን ድንገት የ40 ቀን ሆነው ሞት እንዳይመጣባቸው እንዳይነጥቃቸው በሞት እንዳይነጠቁ በ80 ቀን ሆነው ከዛ በፊትም ሆነው በሞት እንዳይነጠቁ ለዚህ ቀጥታ በ40 ቀንና በ80 ቀን የሥላሴ ልጅነትን እንዲያገኙ ይህንን ኒቆዲሞስ የሚባል መምህር ሕገ ኦሪት መምህር የሙሴ ሕግ ጠንቅቆ የተማረ ምስጢረ ጥምቀትን ተማረ። አያችሁት? ወደ ኢየሱስ ክርስቶስ መሄድ ይህንን ምስጢር ያሳውቃል። ወደ ኢየሱስ ክርስቶስ መሄድ ስለዚህ ከዛ ኋላንተን አመነና በነፋስም በተለያየ ሁሉ ምሳሌ በእባብ ሙሴ በምድረ በዳ ሁሉ መስሎ ሁሉ ለእስራኤላውያን እየነደፈ ሲያስቸግራቸው ለዚህ አሁን እንዲተዋቸው ወዲያውኑ ብረት መስሎ በእባብ ስለ ራሱ በምድረ በዳ እባብ እንደሰቀለው ሁሉ ክርስቶስም እንደዚህ ይሰቀላል እያለው ሁሉ ምሳሌ እየነገረው በዚሁ እነዚህ ሶስት የሥጋ ልደትና የመንፈስ ልደትም እንደገና የስቅለቱም ስንሳኤው ሁሉ ምስጢር ሲነግረው
ኒቆዲሞስ አመነና የነበረበትን ሀብት ለዚህ ከኒቆዲሞስ የሚማረው ነገር አለ። ስልጣን እያለው ይህን ሕፃን ልጅ ብላቴና ምን ይሰራልኛል? ይሄ ደግሞ ከሱ በላይ እኔ ምሁር ነኝ፣ ከሱ በላይ እኔ አዋቂ ነኝ፣ ከሱ የበለጡ ምሁራን ፈላስፋ አስተምረውኛል። ስለዚህ ወደዚህ ሰውዬ ለምን እሄዳለሁ አላለውም። ለዚህ እውነተኛዊ አምላካዊ ዘለዓለማዊ ንጉሥ የሆነ አወቀና በሌሊት ሄዶ ስልጣን ያለኝ ሳይል ዝቅ ብሎ ወደ ኢየሱስ ሄደ። እየሰማችሁ ነው። ከኒቆዲሞስ የምንማረው ነገር አለ። ለዚህ አሁን ዛሬ ባለስልጣኖች ስልጣን ያላችሁ ሰዎች ለዚህ አሁን ወደ ቤተ ክርስቲያን ክርስቶስ ወደሚገኝበት ቤተ መቅደስ ስትመጡ ዝቅ ብላችሁ እንደምትመጡ ማስተማራችሁ እያስተማረ ነው። ለዚህ አሁን ባለስልጣኖች በስልጣናቸው እንዳይኮሩ በስልጣናቸው ግፍ እንዳይሰሩ ስለዚህ አሁን ሄደው ወደ ኢየሱስ ክርስቶስ ወደ ቤተ መቅደስ ወደሚገኝበት ሄደው ክርስቶስን ተማጽነው ማስተዳደር እንዳለባቸው ሲያስተምር ኢየሱስ ኒቆዲሞስን ባለስልጣን ሆኖ እያለ በሌሊት ወደ ኢየሱስ ክርስቶስ ሄደ። እየሰማችሁ ነው። በሌሊት ወደ ኢየሱስ ሄደ። ስለዚህ አሁን ሌሊት ባለስልጣን ነውና ሀገር እያስተዳደረ ስለሆነ ዛሬም እንደገና አገር መሪ የሆኑ ሰዎች ወይም ደግሞ አካባቢ መሪ የሆኑ ሰዎች ስራ የበዛባቸው ሰዎች ዛሬ በቀን እንኳን ባይመቻችሁ ሌሊት ሄዳችሁ ክርስቶስን ስራችሁ እንዲሳካላችሁ ጠይቁት ስለን ነው። ስራችሁ እንዲሳካላችሁ መጀመሪያ ስራችሁ እንዲሳካላችሁ በጸሎት ጠይቁ። በሌሊት ሄዱ። በሌሊት ሄዳችሁ በክርስቶስን በር ላይ አንኳኩ ይከፍትላችኋል ስለን በሌሊት ባለስልጣን ሆኖ እያለ ኒቆዲሞስ በሌሊት ወደ ኢየሱስ ሄደ። ለዚህኛም ባለስልጣኖች ከሆነ በሌሊት ቀንም እንኳን ባይመቸን በሌሊት መተን ስለዚህ ነጋ በኪዳኑ ረፈረ በቁርባኑ ወይም ደግሞ መሸ በቁርባኑ እያነቀታ መጥተን ወደ እግዚአብሔር በር እንድናንኳኳ በሩ እንዲከፈትልን ለዚህ አደራ ሲያስጠብቀን ኒቆዲሞስ ባለስልጣን ሆኖ እያለ በሌሊት ወደ ኢየሱስ ሄደ። ሁለተኛ ወደ ኢየሱስ በሌሊት ሄደ። ባለ ሀብት ሆኖ እያለ ሀብት ሞልቶለታል። ይሄ ሰውዬ ሁሉ እስከ ዘላለም ድረስ የሚጠቀምበት የሚበላበት የሚጠጣበት የሚለብስበት ቤተሰብ የሚያስተዳድርበት ለራሱ ብቻም ሳይሆን ለሀገርም የሚጠቅም የሚተርፍ ሀብት ነበረው። ይህ ሰውዬ ባለ ሀብት ሆኖ እያለ ለዚህ ቀጥታ አሁን ባማረ ቤቱ መተኛ ሲገባው፣ ባማረ ቤቱ ማረፍ ሲገባው፣ ባማረ ቤቱ አረፍ ብሎ ከልጆች ጋር መጫወትና ሲገባው፣ ባማረ ቤቱ አረፍ ማለት ሲገባው ሀብት ንብረቱን ሁሉ የሰጠኝ ኢየሱስ ነውና በማለት በሌሊት ወደ ኢየሱስ ሄደ። ይህን ስለን ደግሞ ባለ ሀብቶች ሀብት ያላችሁ ሰዎች በሀብታችሁ እንዳትመኩ። ሀብታችሁ ያልፋል፣ ይረግፋል፣ ሁሉ ነገር ኃላፊ ነው። ለዚህ ቀጥታ አሁን የሚያርፍ ግን ክርስቶስ ነውና ሀብታችሁን የሚባርክላችሁ ነውና በሌሊትን ቀን ሀብታችሁ የምታስተዳድሩበት ስራ የምትሰሩበት ስለሆነ በሌሊት ሄዳችሁ እግዚአብሔርን ቤተ መቅደሱን ሄዳችሁ አንኳኩታችሁ ጸልዩ ስለን ኒቆዲሞስ በሌሊት ወደ ኢየሱስ ሄደ። ከነጋ ናችሁ? አቤት ከነጋ ናችሁ? እግዚአብሔር ከሁላችን ጋር አይሁን። በሌሊት ባለሀብት ሆኖ እያለ ባለጸጋ ሆኖ እያለ ሁሉ ተሟልቶለት እያለ በሌሊት ኒቆዲሞስ ወደ ኢየሱስ ሄደ። ወደ ኢየሱስ ሄደ። ሶስተኛና የመጨረሻው ምሁረ ኦሪትና የሙሴና የሕግ ምሁር ነው። መቼም በዚህ በዓለማችን ያለ አዋቂ የምንባል ወይም ደግሞ ፈላስፋዎች ቀጣሁን አንዲት ፊደል ሳናነብ ሰውን እንቃለን። አንዲት ምዕራፍ እንኳን ሳናነብ እኔ አዋቂ ነኝ ይላል። ምንም የማያውቅ አሁን ያ ምሁር የሆነ ሰው የቤተ ክርስቲያን አዋቂ ምስጢር የሚያውቅ ሰው ዝቅ አድርገን እንመለከታለን። ስለዚህ አሁን ኒቆዲሞስ ግን ምሁር ነኝ ሳይል ሕፃን ነው ወጣት እኔ አዋቂ ነኝ እንዴት ይሄ ልጅ ያስተምረኛል ሳይል ሄደና ወደ ኢየሱስ ክርስቶስ ወጣት ነው እሱ ሽማግሌ ነው ትልቅ ነው ዝቅ ብሎ መማር ጀመረ። ጎለብኛል እኔ የተማርኩት የሥጋ ሕግ ነው የኦሪት ሕግ የሥጋ ሕግ ነው። ለዚህ አሁን የሥጋ መተዳደሪያ ሕግ ነው የተማርኩት። አንተ ግን የመንፈስህን መንገድ ምራይ ለማለት ለዚህ የራስን ዕውቀቱን እንደራሱ አድርጎ ዝቅ ብሎ ጎደለውን ለመሙላት ወደ ኢየሱስ ክርስቶስ ሄደ። ስለዚህ አዋቂዎች ዶክተሮች ፈላስፋዎች ወይም ፕሮፌሰሮች የምንባሎች ወይም ደግሞ የቤተ ክርስቲያን ሊቃውንት የሚባሉ ሁሉ ይህንን ኒቆዲሞስን ተመስለው ዝቅ ብለው በብላቴናው በወጣቱ በኢየሱስ ክርስቶስ ስር ዝቅ ብሎ ተማረ። ታዲያ ይህንን ትሕትና ሲያሳይ ግን ኒቆዲሞስ ምስጢረ ጥምቀትን ተገለጸለት። የሥጋ ልደትና የመንፈስ ልደትን ተገለጸለት።
እንዴት መወለድ እንዳለበት ስለዚህ በነፋስ ለይቶ ነገረው። ለዚህ የመንፈስ ቅዱስ ልጅነትን የሚገኝበት ረቂቅ ምስጢር እንደመሆኑ ነገረው። ከዚህ በኋላ ኒቆዲሞስ አመነ፣ ተጠመቀ። ያን ጊዜ ውሃ ጥምቀት ባይኖርም አመነና ወዲያው ሁሉ እምነቱ እንደ ጥምቀት ሆኖ ተቆጠረለት። ወዲያውኑ ከ72 አርድእት አንዱ ደቀ መዝሙር ሆነ። አምላካችን እግዚአብሔር ስሙ የተመሰገነ ይሁን። አያችሁት? እኛን አምነን በሌሊት ወደ ቤተ መቅደስ ስንመጣ ክርስቶስን ደግሞ እውነትም እናንተ የኔ ደቀ መዝሙሮች ናችሁ ይለናል። እኛ እንደ ኒቆዲሞስ ሀብት ሲኖረን ሀብታችን እግዚአብሔር ነው ብለን ስንመጣ ክርስቶስ መድኃኔዓለም ክርስቶስ እሱን በሚያውቅ ምስጢሩ የመንግሥተ ሰማያት ልጆች እናንተ ናችሁ ብሎ ያን ጊዜ ተስፋ ያረጋትን በማቴዎስ ወንጌል ከዚህ በፊት እንደተነበበ በደብረ ዘይት ላይ ቅዳሴው ላይ እንደሰማችሁት በዚያ ላይ እናንተ ብሩካን ዓለም ሳይፈጠር የተዘጋጀላችሁ ተስፋ መንግሥተ ሰማያት ውረሱ፣ ብር አብልታችሁኛል፣ አጠጥታችሁኛል፣ አልብሳችሁኛል እያለ ሁሉ ስድስቱ ቃላተ ወንጌል ሁሉ እነሱን መሰረት ያደርግና የራሱ ልጆች ያደርገናል። እየሰማችሁ ነው። ለዚህ ታዲያኛ ወደ ቤተ መቅደስ የመጣ ነው፣ ወደ ኢየሱስ ፍለጋ የመጣ ነው። ትክክል ነው። እንደ ኒቆዲሞስ ተምረን ለመመለስ ነው ወይስ እንዴት ነው የምንጸመው? ትክክል ውስጣችን ገብቷል? ኒቆዲሞስ በሌሊት ሄደ መጀመሪያን የጎደለውን ዕውቀት ለመጨመር ነው። በኋላ ግን ትምህርቱ ውስጥ ገባና ለዚህ አሁን መንፈሱ አደሰና እስከ 72 አንዲት ደቀ መዝሙር ተሾመ። እንደገና ጌታችን መድኃኒታችን ኢየሱስ ክርስቶስ ለእኔና ለእናንተ ሆኖ ቤዛ ሆኖ ተሰቅሎ በመስቀል ላይ ተሰቅሎ ከሞተ በኋላ ግን ቅዱስ ሥጋውን አውርዶ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ብሎ ገንዞ በአዲስ መቃብር ቀብሮታል። ያን ጊዜ እንግዲህ ይህንን ከተማረ በኋላ ግን ያን ጊዜ በሌሊት ሲሄድ አሕዛብን ሁሉ ወይም ደግሞ እነዚህ ጓደኞቼ በድንጋይ ወግረው ይገድሉኛል ብሎ ፈርቶ ነበረ። ይህንን መንፈስ ካወቀና የመንፈስ ቅዱስ ጸጋና ኃይል ካወቀ በኋላ ግን ጥሩና ጠንካራ ሆነ። በዚህ ጊዜ በዕለተ ዓርብ በስቅለት ጊዜ ሐዋርያትን ሸሽተው ሲክዱት፣ እሱ ግን ሽቶ እንደነ ማግዳም መግደላዊት በመቃብር ይዛ እንደሄደች እሱን ደግሞ ቅዱስ ሥጋውን ለመግነዝ ሽተውን የተከበረ ሽተው ሳይፈራ በእነዚያ የሰቀሉት ሰዎች ላይ በጲላጦስ ፊት ላይ ሳይፈራ ሄዶ ሥጋውን ስጡኝ አውርጄ ገንዘዋለሁ በአዲስ መቃብር ቀብረዋለሁ ብሎ ሳይፈራ በድፍረት ተናገረ። ለምን? መንፈስ እግዚአብሔር በሱ ላይ አድሯልና። ስለዚህ ቅዱስ መንፈሱ በሱ ላይ ስላደረ ኃይል ጥንካሬ የሆነበት። ስለዚህ እነኛ እናንተ ግን አብይ ጾሙ በደንብ አሳልፈናል። ይህንን 7 እሁዳት በሙሉ አሳልፈናል። የጾምነውን እንዴት ነው? ከልብ ይሆን የጾምነው? እውነትም ክርስቶስን ለማግኘት ይሆናል? ለዚህ ቅጣ ምንድነው? የጾምነውን ከልብ ሆነ እንቀደሳለን፣ እንባረካለን። ለዚህ ጸሎት ስንጸልይ ከልብ ቢሆን ባፋችን ብቻ እንዳይሆን አደራላለሁ። የጾምነውን እንደገና ለይስሙላ ወይ እንደመቀጣውን ይታይ እኔ ጾመኛ ነኝ የሚል የአዋጅ ጾም ስለሆነ እኔ ጾመኛ ነኝ አስቀዳሽ ነኝ ብቻ እንዳንባል ባፍ ብቻ ተናግረን ከንቱ እንዳንቀር ነው አደራ የሚለው። እንደ ኒቆዲሞስ በልቦናችን ላይ አድረን ወደ ሕይወታችን መቀየር እንዳለብን ወደ ስራ ባለሀብቶችም አይታችኋል። ያ ባለሀብት ጌታዬ ሆይ መንግሥተ ሰማያት ወርስ ዘንድ ምን ላድርግ ንገረኝ ስለው አይ ስለዚህ ያለህን ሽጥን ትእዛዛቴን አክብር አለው። ይቅርታ ትእዛዛቴን 10 ትእዛዛቴን አክብር አለው። እሱማ ከልጅነቴ ጀምሬ አክብር ያለው ስለው ጊዜ አይ በል ይህን ሁሉ ካከበርክማ ካከበርክ ሀብትህን ሽጥና ለነዳያን መጽውት ከዚህ በኋላ ተከተለ ስለው እንዴ ይህን ሰው ድሃ ሊያደርገኝ ነው የፈለገ ስለው ጊዜ ሀብታም መንግሥተ ሰማያት ከሚገባ ይልቅ መርፌ ግመል በመርፌ ቀዳዳ ቢያልፍ ይቀላል ብሎ መለኮታዊ ቃሉ ተናገረ አምላካችን ኢየሱስ ክርስቶስ። ሀብታሞች መንግሥተ ሰማያት አይገቡም አይደለም፣ ነገር ግን በገንዘባቸው የሚመኩ ገንዘባቸው ይዘው የማይመጸውቱ ቤተክርስቲያን የማያንጹ ለምጽዋት እጃቸው የማይዘረጉ ሰዎች ገንዘባቸው በገዛ ገንዘባቸው ይበላቸዋል፣ ሳይጠቁሙት ይቀራል። ለመንግሥተ ሰማያትም ድነት አይሆናቸውም ማለት ነው። ያ ባለ ሀብት ግን ለምጽዋት እጁ ከተዘረጋበት ለመልካም ሥራ ካዋለበት ለዚህ ድሃ
የተራበ ካበላበት፣ የተጠማ ካጠጣበት፣ የተራቆተም ካለበሰበት 6 ቃላተ ወንጌል በማቴዎስ ወንጌል ምዕራፍ 25 ላይ የተጻፈው በሙሉ ሁሉ ከሰራበት ግን ፍጹም መንግሥተ ሰማያት የሱ ነች። በምድር ላይም ሀብት በሀብት ኑሯል፣ በጸጋ ኑሯል፣ በእውቀት ኑሯል፣ ተመችቶት ኑሯል። በመንግሥተ ሰማያት ደግሞ በዛች በመልካም እጅ ምጽዋት ላይ መንግሥተ ሰማያት ይወርሳል። አለዚያ ግን ገንዘቡ የራሴ ገንዘብ አንድ ደግሞ እንትን አለ እኮ አሁን። ስለዚህ አንድ ባለ ሀብት ደግሞ መጽሐፍ ቅዱስ ይጻፋል። ምዕራፉ ድንገት ዘግቼዋለሁ። ነገር ግን ያ ባለ ሀብት በሙሉ እርሻን አርሶ 3-4 ጎተራ ነበረው። ከነገራ ናችሁ 3-4 ጎተራ ነበረው። ስለዚህ አሁን ልዩ የሆነ ብዙ አዝመራ አዘመረና ወይም ደግሞ ሁሉ በጎተራ እንትን ሰበሰበ። ከዛ በኋላ ያ ጎተራ ሁሉ የሰበሰበው ሁሉ አየና እንደማያልቅ ሆኖ አየው። እንደ ነፍሴ ሆይ ብል ጠጪ፣ ከዚህ በኋላ እንትን ደስ ይበልሽ፣ ለዚህ ሀብት ሞልቶልሻል፣ ደስ ይበልሽ፣ ሀብት ሞልቶልሻል፣ አግጢ። ስለዚህ ቀጥታ ከዚህ በኋላ አርፈሽ ቁጭ ብለሽ መብላት መጠጣት አለብሽ ብሎ ለስጋው ብቻ በማሰብ ወደ እሳት ተወርውሯል። ወደ እሳት ተወርውሯል። ለገሃነም ልጅ ሆኗል። የሲኦል ልጅ ሆኗል። እየሰማችሁ ገንዘቡም በአግባቡ ካልተጠቀመበት እንደ ኒቆዲሞስ ገንዘብ ምን እንሰራልኛል? ገንዘቡ የሰጠኝ ነውና የገንዘብ ባለቤት፣ የጤና ባለቤት፣ የሙያ ባለቤት፣ የእውቀት ባለቤት፣ የስልጣኑ ባለቤት፣ የነገስታት ንጉሥ፣ የጌቶች ጌታ ነውና ብሎ በሌሊት ወደ ኢየሱስ ክርስቶስ ሄደ። ሥርዓተ ጥምቀትን ምስጢረ ጥምቀትን ተማረ። አምላካችን እግዚአብሔር የቅዱስ ኒቆዲሞስ በረከት በሁላችን ላይ ይደርብን። አያችሁ ቅዱስ ኒቆዲሞስ ተብሎ ስለዚህ አይሁድ ፈሪሳዊ ከፈሪሳዊ ወገን የነበረ ከአይዛብ ወገን የነበረ ፈሪሳዊ ተብሎ ቀጥታ ከነዚያ ጸሐፍት ፈሪሳውያን አዋቂዎች ነን ፈላስፋዎች ነው ብሎ ራሳቸውን በትዕቢት የወጠሩ ሰዎች ጋር ሲቆጠር የነበረ ራሱ ግን ራሱ በመመርመር ጎደሎ ነኝ በማለት በሌሊት ወደ ኢየሱስ ክርስቶስ በመሄድ ግን ምስጢረ ሥላሴን ምስጢረ ጥምቀትን ተገለጸለት። ስለዚህ እኛ 40 ቀኑ በሙሉ ስንመላለስ የእግዚአብሔር ምስጢር፣ የድነት ምስጢር፣ የፈውስ ምስጢር እንዲገለጽልን ማመን አለብን። ስለዚህ አሁን ስናምን እንግዲህ ያን ጊዜ በምሳሌነት አሁን እንዴት ነው ምንድነው እነኛ ኒቆዲሞስ ነግሮታል ጌታችን መድኃኒታችን ኢየሱስ ክርስቶስ። ለዚህ ቀጥታ አሁን የሚያድነን መንፈስ ቅዱስ ነው። መንፈስ ቅዱስ ነው ሲያድነን ደግሞ እንደ ግዙፉ ስጋ ላይ እንደዚህ ተወርውሮ አይደለም ይፈውሰን፣ ወይም ደግሞ እንደ ዶክተሩ መርፍ እየወጋ አይደለም ይፈውሰን፣ በኃይሉ በረቂቅ መለኮቱ ይፈውሰናል መድኃኔዓለም ኢየሱስ ክርስቶስ። ስለዚህ እግዚአብሔር አምላክ በቸገረን በጎደለን በታመምነው በችግራችን ሁሉ መድኃኔዓለም ኢየሱስ ክርስቶስ በሌሊት ጠይቀነው ችግራችን እንዲሞላልን ቅዱስ ፍቃድ ይሆነልን። ስለዚህ ኒቆዲሞስ ምስጢረ ጥምቀትን ከተማረ ካወቀ በኋላ ግን ለዚህ ሁሉ ነገር ጠንካራ ብርቱ ደፋር ሆነና ለዚህ በዓርብ ስቅለት እነዛ ወንበሮቹ ላይ ገፋ አድርጎ ወደዛዎች ገፍቶ ቅዱስ ሥጋውን በመስቀል አውርዶ ክቡር ሥጋው ቅዱስ ሥጋውን በሽቱ ረግፎ በአዲስ መቃብር ከቅዱስ ዮሴፍ ጋር በመሆን ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት የማይመተው ኃያል ዘለዓለማዊ መለኮታዊ የሆነ አምላክ ለዚህ ውለው አመስግነው በአዲስ መቃብር ቀበሩት። ይህንን በረከት አገኘ። በማመኑ በመማሩና በመመራመሩ ይህንን በረከት አገኘ። ስለዚህ አምላካችን የቅዱስ ኒቆዲሞስ በረከት በሁላችን ላይ ይደርብን። ይህን አብይ ጾም በሙሉ ሁሉ ይህንን ስናመሰግን ቤተክርስቲያን ስታስተምር ስትመክር ቆይታለች። አባቶቻችን ሊቃውንት ሁሉ ጊዜ በመድረክ ላይ ወንጌል ያስተምራሉ። ታዲያ ግን የምንመለስ ሰዎች እንደ ኒቆዲሞስ የምንመለስ ሰዎች ውስኖች ነን። ስለዚህ አሁን ቃለ እግዚአብሔር እንማራለን። የዛሬ ሳምንትም ስለ ገብርኄር፣ የዛኛው ሳምንትም ስለ ደብረ ዘይት፣ የዛኛው ሳምንትም ስለ መጻጎ፣ የዛኛው ሳምንትም ስለ ኒቆዲሞስ ስለ ቤተ መቅደስና ወይም ደግሞ ስለ ቤተ መቅደስ መታደስ፣ ስለ ቤተ መቅደስ መባረክ፣ ቤቴ የጸሎት ቤት ይባላል የሚለውን ተምረናል። በዚያኛው ሁለተኛ የአብይ ጾም እሁድም እንደገና ሰንበት እንደተቀደሰችና የሰንበት ባለቤትንም እግዚአብሔር እንደሆነ ተምረናል። የመጀመሪያ እሁድ ደግሞ ዘወረደ ብለን እግዚአብሔር አምላክ ከሰማየ ሰማያት ወርዶ ከድንግል ማርያም እንደተወለደ እኛን ለማዳን እንደመጣ ተምረናል። ታዲያ አሁን ግን ውስኖች እንደ ኒቆዲሞስ ትምህርቱ ተቀብለን ወደ ልቦናችን ያስገባን ስንቶች ነን ስንጠይቅ የለንም። ከዚህ ከወጣን በኋላ ግን ዜሮ ነው የምናደርገው። ቤተክርስቲያን በምታስተምረውና በምትመክረው ልክማ ብንመለስ ኖሮ ሁሉ ሰው ነፍሰ ገዳይ አይሆንም፣ ሁሉ ሰው ዘረኛ አይሆንም፣
ሁሉ ሰው ፖለቲከኛ አይሆንም። ሁሉ ሰው ጎጠኛ አይሆንም። ሁሉ ሰው ድንጋይና ወንዝ አምላክ አይሆንም። ሁሉ ሰው ቀጥታ አሁን ለነፍሱን ትቶ ለስጋ ይገዛም ነበረ። ለዚህ እውነትም ሊቃውንት ቤተክርስቲያን በሚነግሩን በሚያስተምሩን በሚመክሩን ጊዜ ከሰማናቸው ወደ ውስጥ ልቦናችን ላይ የልቦናችን ጆሮ ላይ አስገብተን ካስቀመጥነው እውነት ንገራቸው ሁላችን ወደ ኃጢአት መንገድ አንጓዝም ነበረ። ነገር ግን እኛን ጆሮአችን እንጂ የስጋ የፊት ጆሮአችን እንጂ የልብ ጆሮአችን ሰጥተን አናቅምና፣ ስለዚህ አምላካችን እግዚአብሔር እንደ ኒቆዲሞስ ልባችን ተነክቶ የእግዚአብሔር ቃል በውስጣችን እንዳያድሮ ከዘረኝነት፣ ከመለያየት፣ ከተንኮል፣ ከመለቃቀስ፣ ከመጎዳዳት፣ ከመለያየትና ከመለቃቀስ እንዲያድነን አምላካችን እግዚአብሔር ቅዱስ ፍቃድ ይሆንልን። ያስተማረን፣ የመከረን፣ የገሰጸን አምላካችን እግዚአብሔር ቅዱስ ፍቃድ ይሆንልን።